ፈረስ ጉግስ በደብረ ታቦር። የፈረስ ጉግስ ጨዋታ በደብረ ታቦር ከተማ በየዓመቱ ጥር 25 የሰማዕቱ ቅዱስ መርቆሬዎስ ንግስ በዓል አከባበር ምክንያት በማድረግ በአጅባር ጥምቀተ ባህር በደማቅ ሁኔታ እየተካሄደ የቆየ ነው። በዘመነ መሳፍንት ከነበሩ ነገስታት መካከል በራስ አሊ በአጅባር ሜዳ ላይ ፈረስ ጉግስ ትርኢት እንደሚታይ ታሪክ ያስረዳል። ይሁን እንጂ በዓሉ በመካከል መፋዘዝ ቢታይበትም በራስ ጉሳ ወሌ ዘመን የራስ ጉሳ ባለሟል በነበሩት በፊት አውራሪ ያለነ ገብሬ አማካኝነት በደማቅ ሁኔታ እንዲከበር ሆኖ እስካሁን ቀጥሎ ይገኛል። በዓሉ በመንበረ ንግስት ልጅቱ ማርያም ቤተክርስቲያን ተደርጎ የሚገኘው የሰማዕቱ ቅዱስ መርቆሬዎስ በዓል ምክንያት በማድረግ በየዓመቱ ጥር 25 በአጅባር ጥምቀተ ባህር ከልዩ ልዩ መንፈሳዊ ክንዋኔዎችና ባህላዊ ጭፈራዎች በተጨማሪ ከጥንት ጀምሮ በቆየ የፈረስ ጉግስ ትርኢት በመከበር ላይ ይገኛል። የፈረስ ጉግስ ጨዋታው ፈረሰኞች በቡድን ተደራጅተው በልምብጭ የዘንግ ውርወራ የሚወራወሩበት፣ ጋላቢዎች የሚወደሱበትና ለዓይን በሚያማልል ሁኔታ አሸብርቀው የሚታዩበት እንዲሁም የታዳሚውን ቀልብ በከፍተኛ ደረጃ የሚስቡበት ባህላዊ ጨዋታ ነው። የፈረስ ጉግስ የሰማዕቱ ቅዱስ መርቆሬዎስ የንግስ በዓል ጊዜ የሚከበርበት ምክንያት ሰማዕቱ ቅዱስ መርቆሬዎስ ፈረሰኛ በመሆኑና የቤተ ክርስቲያን ጠላቶችን በፈረስ ጉግስ ይዋጋ የነበረ መሆኑን ለማስታወስ ነው። ለአብነትም ያህል ወላኔዎስ የተባለ ግለሰብ ቤተክርስቲያን የሚያፈርስና የሚበጠብጥ የነበረ ሲሆን ጥር 25 ተዋግቶ በፈረስ ጉግስ እንዲቀጠቀጥ አድርጓል። ይኸውም የፈረስ ጉግስ ባህላዊ ጨዋታ ብቻ ሳይሆን የሃይማኖታዊ ተጋድሎ መገለጫም እንደሆነ ይነገራል። የፈረስ ጉግስ ጨዋታ ሲካሄድ በፈረሰኞች መካከል አለመግባባት እንዳይፈጠር አባቶች በመካከል ተገኝተው ይከላከላሉ። ችግር ከተፈጠረም በወቅቱ በመፍታት ያስማማሉ። ከጨዋታውን ፍጻሜ በኋላ ሁሉም ፈረሰኞች ታዳሚውን በሚማርክ አኳኋን በሰልፍ ታቦቱን አጅበው ወደ ቤተ ክርስቲያን ይጓዛሉ። በዓሉ ቀጣይነት እንዲኖረው በማድረግ በኩል ልክ እንደ ፊት አውራሪ ያለነ ገብሬ ሻምበል ባሻ መኮንን የተባሉ ግለሰብም ጨዋታውን በመብራትና በማስተባበር ጉልህ ሚና ይጫወቱ እንደነበር ይነገራል። የተለያዩ ግለሰቦች በየጊዜው ፈረሰኞችን በቤተ ክርስቲያን በልዩ መስተንግዶ እንዲስተናገዱ እያደረጉ ቆይተዋል። ቤተ ክርስቲያኗም በየዓመቱ ከተለያዩ አካባቢዎች የሚመጡ እንግዶችን እየተቀበለች በማስተናገድ ላይ ትገኛለች። የሰማዕቱ ቅዱስ መርቆሬዎስ ዓመታዊ ክብረ በዓል በዚህ ዓመትም በሳቢና ማራኪ የፈረስ ጉግስ ጨዋታ ታጅቦ ጥር 25 በደማቅ ሁኔታ ይከበራል። በመሆኑም በዕለቱ በቦታው ተገኝተው የበረከቱ ተሳታፊ እንዲሆኑና ቀልብ የሚስበውን የፈረስ ጉግስ ጨዋታ እንዲታደሙ መልእክታችን እናስተላልፋለን። ጥር 25 አጅባር ሜዳ ላይ አስደማሚ ትዕይንት ይመለከታሉ። በመሆኑም እንዲገኙ በአክብሮት ተጋብዘዋል።